ሳዳም ሁሴንን አሳልፎ የሸጠው ሰው። ሲአይኤ እሱን ለመያዝ ከኢራቅ ሰሜናዊ ተራሮች እስከ ደቡባዊ በረሃ የደረሰ አደን አካሂዷል። ያለበትን ለጠቆመም በወቅቱ ትልቅ የተባለ $25 ሚሊዮን ጉርሻን በእጅ መንሻነት አቅርቧል። እንደማንኛውም አማጺ የተደበቀበት ሚስጥራዊ ቦታ በሚሳኤል አልተደበደበም፣ ወይም በስለላ ሳተላይት የታገዘ የአየር ጥቃት አልተከፈተበትም። የባግዳድ ጎዳናዎች የከተማዋን ጓዳ ጎድጓዳ የእያንዳንዱን ነዋሪ ከእግር ጥፍር እስከ ራስ ጠጉር አብጠርጥረው በሚከታተሉ የደህንነት ካሜራዎች ተጥለቅልቀዋል። ነገር ግን ሳዳምን ማግኘት አልተቻለም። አሜሪካ ያላባራ ክትትሏን አጠናክራ ቀጥላለች። ቢሆንም ያላንዳች ፍንጭ ጊዜው ነጎደ። ያላንዳች ውጤት ወራት ተቆጠሩ። በመጨረሻም አሜሪካ የሞትና ሽረት ጉዳይ ስትል የሰየመችውን የመጨረሻውን ኦፕሬሽን አወጀች። ይህ የአደን ተልእኮ በአሜሪካ ወታደራዊ ታሪክ ውስጥ ጉልህ ስፍራ የሚሰጠው ሆነ። በዚህ ኦፕሬሽን ከሳዳም ጋር ግንኙነት እንዳላቸው የሚጠረጠሩ በሺዎች የሚቆጠሩ አባላት ታሰሩ። መታሰርም ብቻ ሳይሆን አሜሪካ በምትታማባቸው አስከፊና የሰውን ልጅ ስብዕና በሚያዋርዱ እንደ ጥፍር መንቀል፣ ዘቅዝቆ መስቀልና ውሃ ውስጥ መዝፈቅን የመሳሰሉ የምርመራ ተግባራት እየተደረጉ እውነቱ እንዲወጣ ተደረገ። ነገር ግን ማናቸውም ቢሆነው አሜሪካ የምትፈልገውን ጠቃሚ መረጃ አልተናገሩም። ይሄም ለአሜሪካ ደህንነት ተቋማት እንደ ትልቅ ሽንፈት ተቆጠረ። ሳዳም የተደበቀበትን ቦታ ለማግኘት ያልተሞከረ ጥረት አልነበረም። ነገር ግን ሰውየው የውሃ ሽታ ሆነ። ዳሩ ግን አሜሪካ ከምድር እስከ ጠፈር የተዘረጋውን ዘመን አፈራሽ ቴክኖሎጂ ተጠቅማ ልትይዘው ያልቻለችው ሳዳም ሁሴን በራሱ የቅርብ ሰው አማካኝነት እጅ ሰጠ። ይህ የቅርብ ሰው ሳዳም የተደበቀበትን ሚስጥራዊ ስፍራ አብጠርጥሮ ያውቅ ነበረ። የተደበቀበትን ስፍራ ብቻ ሳይሆን ከማን ጋር እንደሚገናኝ፣ ከጀርባው ማን እንደሚደግፈው ጭምር አሳምሮ ያውቃል። ይሄም የአሜሪካ ብርቱ ጥረት በእርሱ ቅርብ ጓደኛ አማካኝነት ግቡን እንዲመታ አደረገ። በዛሬው ጥንቅራችን ከሞቱ አሟሟቱ አነጋጋሪ የሆነውን የቀድሞ የኢራቅ ፕሬዝዳንት ሳዳም ሁሴንን ፍጻሜ የምንዳስስ ይሆናል። አብራችሁን ቆዩ። ባግዳድ ሚያዝያ 2003 ከአሜሪካ በተሰነዘረ ጥቃት ከባድ ኪሳራን አስተናገደች። ጎዳናዎቿ ሁሉ በጦር መሳሪያ አረር በረገፉ ነዋሪዎች ተሞሉ። ኢራቅ ለኃያሉ አሜሪካ እጇን ሰጠች። እጀ ረዥሙ አሜሪካ የኢራቅን እንቅስቃሴ ታሳልጠው ጀመረ። ጥቃት በፈጸመች ማግስት የኢራቅን ቁልፍ አማጺዎች ማደን ጀመረች። ከሚታደኑት የኢራቅ አብዮተኞች መካከል የቀድሞው ፕሬዝዳንት ሳዳም ሁሴን ዋነኛው ሆነ። ነገር ግን ይሄ ኦፕሬሽን በተቻለ መጠን ብዙ ማገዶ መፍጀት እንደሌለበት ታምኖበታል። ይሄም አሜሪካ እንደ ወትሮ ሁሉ የተራቀቀ ቴክኖሎጂም ሆነ ሳተላይት ሳትጠቀም በእጇ የምታስገባበት ቀላል ዘዴ ተቀየሰ። የሳዳም ሁነኛ ሰዎችን አግባብቶ ለአሜሪካ እንዲሰሩ ማድረግ። በዚህ ረገድ ኢላማ ውስጥ ከገቡ የሳዳም የቅርብ ሰዎች መካከል ሾፌሩ አልማስላት አንዱ ነበረ። አልማስላት መርማሪዎቹ ስንት ቴክኒክ ተጠቅመው ማግኘት ያልቻሉትን ወሳኝ መረጃ በቀላሉ አሳልፎ ሰጣቸው። የሚደንቀው
አልማስላት በአሜሪካ የደህንነት ሰነድ ውስጥ ይፈለጋሉ ተብለው ከተጠቀሱ ሰዎች መካከል ስሙ አልነበረም። ሆኖም ታህሳስ 1 2003 ዓመተ ምህረት በአሜሪካ ኮማንዶዎች ተይዞ ታስሮ ነበረ። ታዲያ በዚህ ወቅት ወፍራሙ ሰው በሚል የኮድ መዝገብ ስር ነበር የተገለጸው። ይሄም እውነተኛ ማንነቱንና ከሳዳም ጋር የነበረውን ሚና በከፊል እንዳይታወቅ አድርጎታል። ነገር ግን አልማስላት ለሳዳም ሾፌር ብቻ ሳይሆን አጥብቆ ከሚያምናቸው የቅርብ ሰዎች መካከል አንዱ ነው። ሾፌር እንደመሆኑ መጠን ደግሞ የተለያዩ የጦር መሳሪያዎችን የማጓጓዝ ሚስጥራዊ የሎጂስቲክ ሚና ነበረው። ነገር ግን በድጋሚ በአሜሪካ ደህንነቶች እጅ መውደቁን ተከትሎ አሁን እውነተኛ ማንነቱን ገለጠ። ስሙ መሐመድ ኢብራሂም ኦማር አልማስላት እንደሚባል ተናገረ። ታዲያ ይሄ ስም ለመርማሪዎቹ አዲስ ቢሆንም ምናልባት የሚያውቀው ሚስጥር ሊኖር ይችላል በሚል ምርመራቸውን ቀጠሉ። እንደተባለውም አልማስላት የሚያውቀውን የሳዳም ገመና በሙሉ ለመርማሪዎቹ ተናገረ። በእሱና በሳዳም መካከል የነበረውን ግንኙነት በተመለከተ በግሩም አገላለጽ ተረከላቸው። በመጨረሻም ለሳዳም መዋቅር ማን ምን አይነት ሚና እየተጫወተ እንዳለ በዝርዝር አስረዳ። ይሄም የአሜሪካ መርማሪ ቡድን አባላት ሙሉ ትኩረታቸውን በአልማስላት የመረጃ ጠቋሚነት ላይ እንዲመሰረቱ አደረጋቸው። ስለዚህ ሳዳም የተደበቀበትን ሚስጥራዊ ስፍራ ለማሰስ የሚያስፈልገው ድሮን ሳይሆን የአልማስላት ጠቋሚነት ሆነ። አልማስላት ከማንም በተሻለ የኢራቅን ሚስጥራዊ ስፍራዎች አበጥሮ ያውቃል። በዚህ ላይ የሳዳም የሎጂስቲክ ወኪል ሆኖ ለበርካታ ዘመናት ማገልገሉ የተለያዩ ስፍራዎችን ተዘዋውሮ እንዲያውቅ ጠቅሞታል። ስለዚህም አልማስላት አሜሪካ ሳዳምን ለማደን ላቋቋመችው ግብረ ኃይል ዋነኛ አቅጣጫ ጠቋሚ ሆነ። በቀድሞ ታሪኩ ምንም እንኳ አልማስላት የሳዳም የቅርብ ሰው ይሁን እንጂ ከቁልፉ የኢራቅ ደህንነት አባላት በቀር ማንም ስለሱ ሚና አያውቅም ነበረ። መገናኛ ብዙሃን ላይም ቢሆን ታይቶ አያውቅም። አሜሪካም ኢላማ ካደረገቻቸው የኢራቅ አማጺዎች መዝገብ ተርታ አልመዘገበችውም። ነገር ግን የአሜሪካን ጥቃት ተከትሎ ሳዳም ወደ ሚስጥራዊው ስፍራ ሲሸሽ ካማከራቸው ሰዎች መካከል ግንባር ቀደሙ ነበረ። ስለዚህ አልማስላት እንደሚታሰበው አንድ ሾፌር ብቻ ሳይሆን በሳዳም ሕልውና ላይ መወሰን የሚችል ቁልፍ የመረጃ ሰው ነበረ። ይሄም ሆኖ የአልማስላት መረጃ ማወቅ በራሱ በቂ ሊሆን አይችልም። በዛ ላይ አልማስላት የሚያውቀውን መረጃ በሙሉ እንዲህ በቀላሉ ይናገራል ማለት ዘበት ነው የሚሆነው። ይህ ደግሞ የአሜሪካ ምርመራ ቡድን አባላት ቀጣዩ የቤት ሥራ ሆኗል። ይህን ምርመራ በበላይነት እየመራው ያለው የደህንነት ሰው ኤሪክ ማዶክስ ይባላል። ኤሪክ ማዶክስ አልማስላትን ወደ ምርመራ ክፍል አስገብቶ የሚያውቀውን ሚስጥር እንዲነግራቸው በርካታ መደለያ እያቀረበለት ነበረ። በምርመራው የመጀመሪያ ምዕራፍ አልማስላት ሁሉንም ነገር ክዶ ሸመጠጠ። በሹፍርና ሙያ የተሰማራ አንድ ምስኪን ኢራቃዊ ስለመሆኑ ብቻ ተናገረ። ነገር ግን ጥልቁ ምርመራ ቀጠለ። ከፊት ለፊቱ የ40 ሰዎች ስም ዝርዝር ተነበበለት። ከእነዚህ ስሞች መካከል የቅርብ ቤተሰቦቹ ይገኙበታል። ወንድሞቹ፣ የአጎቱ ልጆችና የቀድሞ ጓደኞቹ በሙሉ እንደታሰሩ ተነገረው። ስለዚህ እነዚህ ሁሉ ቅርብ ዘመዶቹ እንዲፈቱ ከፈለገ የሚያውቀውን ሚስጥር መናገር ይኖርበታል። ያም ሆኖ አልማስላት ምንም ነገር አልተናገረም። ትንሽ ለመናገር የከጀለ ቢመስልም በአሁኑ ታማኝነቱን አስበልጧል። ከዚያም መርማሪው ሌላኛውን መደለያ አማራጭ አቀረበ። ይኸውም ሳዳምን ለመያዝ የሚያስችል መረጃ ለሚሰጥ ለማንኛውም ሰው በሚሊዮን የሚቆጠር ዶላር ይሰጠዋል የሚል ነው። ከዚህ በተጨማሪም
ከባድ የስነ ልቦና ጨዋታ ተቀመረበት። ሳዳም ያለበትን የማትጠቁም ከሆነ አሜሪካ በኢራቅ ላይ የምታደርገውን ጦርነት አጠናክራ ትቀጥላለች የሚል ነው። ይህ በሷ ለመናገር ምክንያት ሌላ ተጨማሪ አገራዊ ጉዳት ይስተናገዳል እንደማለት ነው። ይሁን እንጂ አልማስላት አሁንም ሚስጥር ከማውጣት ተቆጥቧል። በዚህ መሃል ማዶክስ የፊት ገጽታውን በቅርበት እየተከታተለ ስነ ልቦናውን እያነበበው ነበረ። ማዶክ ሳዳም ሁሴን ሊደበቅበት ይችላል የሚባሉ የገጠር አካባቢዎችም ስም እየጠቀሰ ሲጣራ የአልማስላት ሰውነት መንቀጥቀጥ ጀመረ። የፊት ጡንቻዎቹ ተገታተሩ። የተከደኑ አይኖቹ በፍጥነት ይርገበገቡ ጀመረ። በመጨረሻም አምቆ የያዘውን ዝምታ ሰበረ። የምርመራ ሂደቱን አንድ እርምጃ ፈቅ ያደረገ ወሳኝ መረጃን ተናገረ። ይኸውም ሳዳም ሊኖር የሚችልበት ቦታ ከቴክኖሎጂ ነፃ የሆነ የገጠር አካባቢ መሆኑን አስረዳ። ይሄም የሳዳምን ቦታ የሚጠቁም የመጀመሪያው ቀጥተኛ ያልሆነ ፍንጭ ነበረ። አልማስላት በዚህ ንግግሩ ሳዳም ስልክ እንደማይጠቀምና ከከተማ ወጣ ብሎ እንደሚኖር ተናግሯል። በተለይም ያለበት አካባቢ በቴክኖሎጂ ሊጠለፍ ይችላል ብሎ ስለሚያስብ ምንም አይነት ኔትወርክ የሌለበት ስፍራ ሊኖር እንደሚችል በዝርዝር አስረዳ። ታዲያ ይሄን መስፈርት ሊያሟሉ ከሚችሉ የኢራቅ ገጠር ሰፈሮች መካከል በአልዳር የሚገኙ የተዘጉ አሮጌ ቤቶች ዋነኛዎቹ መሆናቸውን ጨምሮ አስረዳ። ወደዚያ ሰፈር ሄደው ማሰስ ከፈለጉ እሱ ሊመራቸው እንደሚችል በመናዘዝ ንግግሩን ቋጨ። ስለዚህ የምርመራ ቡድኑ ቀጣይ አቅጣጫ በእነዚህ በተዘጉ የኢራቅ አሮጌ ቤቶች ላይ አነጣጠረ። አሜሪካ ኦፕሬሽን ሬድ ዳውን ስትል ለጠራችው ታላቅ አደን ተሰናዳች። ይህ ኦፕሬሽን ሳዳም ከተደበቀበት ጉድጓድ አውጥቶ በስቅላት እስከ መቅጣት የደረሰ ነበረ። በአልማስላት መረጃ መሠረት ሳዳም አሁን ላይ ከቦታ ቦታ መንቀሳቀስም ሆነ ከሰዎች ጋር ያለው ግንኙነት ቆሟል። ስለዚህ ይሄ በሆነበት የተደበቀበትን ትክክለኛ ቦታ ማግኘቱ ሌላ ተግዳሮት ሆኗል። ታዲያ ይሄ በሆነበት ነው ኦፕሬሽኑ በይፋ የተጀመረው። በዚህ ወቅት ሳዳም አልዳር ከተባለችው አነስተኛ ከተማ ተደብቋል። ከየትኛውም ቴክኖሎጂ መራቁ ደግሞ የምርመራ ቡድኑ ምንም አይነት ምልክት እንዳያገኝ አድርጎታል። አሜሪካ ኦፕሬሽን ሬድ ዳውን ስትል በሰየመችው ኦፕሬሽን አሰሳ የምታደርግበት 2 ሰፈሮችን አጠናች። ይህ ሰፈር በሰፊ የእርሻ ማሳ የተካለለ ሲሆን አሜሪካ ወልቭሪን 1 እና ወልቭሪን 2 የሚል የኮድ ስም ሰጥታ በ2 ንዑስ ከፈለችው። ከዛም ታኅሳስ 13 2003 ንጋት ላይ የመጀመሪያው አሰሳ ተደረገ። በዚህ አሰሳ የእግረኛው ጦር በአንድ ረድፍ፣ የኮማንዶ አባላት ደግሞ በሌላኛው በኩል ተሰለፉ። በተጨማሪም 21 የስለላ ቡድን አባላት አብረው ተሰማሩ። ለዚህ ግብረ ኃይል ዋነኛ መንገድ ጠቋሚ ሆኖ እያገለገለ ያለው አልማስላት እጁ ታስሮ እየመራ ቅርብ ክትትል ይደረግበታል። ቡድኑ የመጀመሪያውን የእርሻ ስፍራ በጥልቀት ፈተሸ። አካባቢው ባረጁ ሕንፃዎች፣ በዕድሜ ጠገብ ዛፎችና በመኖ ማከማቻ መጋዘኖች እየተካለለ ነው። ሁሉንም ቦታ በሚገባ ፈተሹ። ነገር ግን ምንም ነገር የለም። ይህንን ተከትሎ አልማስላት አሁንም እየዋሸን ይሆናል የሚል ጥርጣሬ ያደረባቸው። ስለዚህ አሁንም አልማስላትን ሳዳም ያለበትን ቦታ እንዲናገር አጥብቀው ጠየቁት። አልማስላት በምላሹ ቦታው በትክክል ይሄ ስለመሆኑ በድጋሚ አስረዳ። በእርግጥም ሳዳም በዚህ ቦታ ነበረ። ነገር ግን እዚህ ጋር የኦፕሬሽኑ ቡድን አባላት አንድ ያላስተዋሉት ነገር ነበረ። ሳዳም የተደበቀበት ቦታ ከመሬት ውስጥ በተቆፈረ ጥልቅ ምሽግ ነበረ። እነሱ እየፈለጉት የነበረው ደግሞ በመስኖ መጋዘን
አሊያም ካረጁ ሕንፃዎች መካከል በአንደኛው ውስጥ ይሆናል ብለው ነበረ። ስለዚህ አልማስላት ቦታው ይሄ ነው፣ ነገር ግን የተሳሳታችሁት በትክክል የተደበቀበትን ስፍራ የማግኘቱ ጉዳይ ላይ ነው ሲል አብራራላቸው። የምርመራ ቡድኑ አባላት በአልማስላት ጥቆማ አማካኝነት በድጋሚ አሰሳቸውን ቀጠሉ። በመጨረሻም አልማስላት ወደ አንድ ስፍራ ይዟቸው አመራ። ቀጥሎም ላዩ በአፈር ከተሞላ አንድ ምስጢራዊ ቦታ ላይ ቆሞ መሬቱን በቀስታ ረገጠ። ከዚያም ጣቱን ወደ አፈሩ ጠቆመ። የተልእኮ አባላት የሆኑት የአሜሪካ ልዩ ኮማንዶዎች የጠቆማቸውን መሬት ሽፋን በጥንቃቄ ገለጡ። ከአቧራው ግርጌ ለምልክት የተዘረጋ ጨርቅ አገኙ። ጨርቁንም በተመሳሳይ በጥንቃቄ አነሱት። ቀጠልና አንድ ቀላል የእንጨት በር ታየ። ይሄ በር 2 ሜትር ጥልቀት ወዳለው ጥልቁ ምሽግ ይወስዳል። ኮማንዶዎቹ የእጅ ባትሪ ይዘው ወደ ጥልቁ ጉድጓድ ገቡ። በዚህ ጉድጓድ ውስጥ አንድ ሰውነቱ የተጎሳቆለና ጢሙ የተንዠረገገ ሰው ቆሞ አገኙ። ሰውየው የአገሬውን የገጠር ልብስ ለብሶ ከፕሮቶኮል ተፋቷል። ይህ ሰው እርጋታ በተሞላበት አንደበት እኔ የኢራቅ ሪፐብሊክ ፕሬዝዳንት ሳዳም ሁሴን ነኝ ሲል ተደመጠ። ወታደሮቹ ሳዳምን ከተቀበረበት ጥልቅ ጉድጓድ ታቅፈው አወጡት። ኋላ ላይ የወጡ የአሜሪካና የእንግሊዝ ዘገባዎች እንደሚያመለክቱት ሳዳም በዚህ ወቅት ድብደባ ተፈጽሞበት እንደነበር አስነብበዋል። የኢራቁ ብርቱ ሰው በመጨረሻም በአሜሪካ መዳፍ ስር ገባ። በወቅቱ በስፍራው የነበሩ አንዳንድ የዓይን እማኞች እንደሚሉት ከሆነ ሳዳም በዚህ የእርሻ ስፍራ ላይ በተያዘበት ወቅት የምርመራ ቡድኑ አባላትን ከባድ ድብደባ አስተናግዷል ሲሉ ይናገራሉ። ይሁን እንጂ የአሜሪካ መገናኛ ብዙሃን ይሄንን መረጃ በተመለከተ ማረጋገጫን አልሰጡም። ይሄ ደግሞ አሜሪካ ወትሮ የምትታወቅበትን የሰብአዊ አያያዝ ታሪክ ጥላሸት የቀባ ሆኖ አለፈ። ሳዳም ወደዚህ ምስጢራዊ ስፍራ ሲጠለል ይሄ ለሁለተኛ ጊዜው እንደሆነም ተረጋገጠ። ይሄ ስፍራ ከ40 ዓመታት በፊት ለሳዳም ትልቅ ውለታ ውሎለት ነበረ። ሳዳም በ1959 በአብድል ካሪም ቃሲም ላይ በተካሄደው ያልተሳካ የግድያ ሙከራ ተሳትፈሃል ተብሎ በእጅጉ ሲፈለግ ነበረ። ታዲያ በዚህ ወቅት ሳዳም በዚሁ ስፍራ ተደብቆ ነበር ያመለጠው። ይሄ ቆይታው ደግሞ የአካባቢውን መውጫና መግቢያ ቀዳዳ በደንብ አብጠርጥሮ እንዲረዳ አግዞታል። ታዲያ ከዚያ ጊዜ ጀምሮ ይህ ስፍራ ለእሱ የጭንቅ ቀን መጠጊያ ጋሻው ነበረ። ነገር ግን ይሄ መከታነት በዚሁ ዙር ሊሰራ አልቻለም። እንዲያውም የሕይወቱ ፍጻሜ መባቻ ሆነ። በአሜሪካ ታሪክ ውስጥ እንደተገለጸው ስፓይደር ሆል ተብሎ የሚጠራው ይሄ ጥልቅ ስፍራ ጉድጓድ ብቻ አልነበረም። ይሄ ቦታ ከወለሉ ብዙም ያልራቀ ጣሪያና አስተማማኝ ግድግዳዎች አሉት። እንደ የትኛውም ቤት አንጻራዊ ጠፍጣፋ ወለልና በቂ መስኮት ተገጥሞለታል። የቤቱ ስፋት 2 ከዛ በላይ ሰዎችን ለማስጠለል የተሰናዳ የአደጋ ጊዜ መጠለያ ይመስል ነበረ። ይሄ ጥልቅ ስፍራ ከፈረሰ በኋላ የወጡ ትንታኔዎች እንደሚያሳዩት ከሆነ ደግሞ በወቅቱ ቦታውን ገንብቶ ለመጨረስ በርካታ ጥረት ታክሎበታል። የታነጸበት ስር መሠረት የጥንታዊው የኢራቅ ጥበብ አሻራ ተደርጎ የሚወሰድ ነው። ኢራቅ የገናና ስልጣኔ ባለቤት በነበረችበት ወቅት በተለይም በገጠር አካባቢ የሚሰሩ መጠለያዎች ልዩ ትኩረት ይሰጣቸው እንደነበረ ይነገራል። ይሄ የሆነበት ምክንያት የ1980ውን የኢራንና ኢራቅ ጦርነት ተከትሎ እንደሆነ ታሪክ ያስረዳል። ኢራቅ ከጎረቤቷ ኢራን ጋር ወደ ጦርነት ከመግባቷ በፊት
በገጠር የሚኖሩ ዜጎቿን ከአየር ጥቃት ለመከላከል የሚያስችላቸውን መጠለያ እንዲገነቡ አዘዘች። እነዚህ መጠለያዎች በምንም አይነት ቴክኖሎጂ ኢላማ ሊደረግባቸው እንዳይችሉ ተደርገው ታነጹ። ታዲያ ሳዳምም ለወራት ከአሜሪካ ደህንነት ተቋማት ተሰውሮ ሊቆይ የቻለው በዚሁ ምክንያት ነበረ። ነገር ግን በሌላ በኩል ያሉ መረጃዎች እንደሚጠቁሙት ከሆነ የአሜሪካ የደህንነት ተቋማት አስቀድመው ይሄን ቦታ ደርሰውበት ነበረ። ሆኖም አካባቢውን በሚያስሱበት ወቅት ሳዳም ወደ ሌላ ስፍራ ተዛውሮ ነበር የሚሉም አሉ። ይሁንና ሳዳም ያለበት ክፍል በሮች ከላይ ሲታዩ ተፈጥሯዊ የመሬት ክፍል ነበር የሚመስሉት። ስለዚህ ምንም እንኳ የአሜሪካ ደህንነት ተቋማት ቦታውን ቢያስሱትም የመግቢያውን በር የማግኘቱ ነገር አይሳካላቸውም ነበር የሚሉ ተንታኞች አሉ። ነገር ግን የዚህም ቦታ ቁልፍ የመግቢያ በር በሚስጥር ያስረዳው የራሱ ሰው አሳልፎ ሰጠው። ተፈጥሮ የደበቀችለትን ሚስጥር ሰው የተባለ ፍጡር አደባባይ አሰጣው። ለዚያም ደግሞ እንደ ራሱ የሚያምነው ጓደኛ ሲሆን ስሜቱ ከባድ ነው። የአሜሪካ ልዩ ኮማንዶዎች ታኅሳስ 13 2003 ባካሄዱት የሬድ ዳውን ኦፕሬሽን የሳዳም ሁሴን ታሪክ ጥፋት ገጠመው። በወቅቱ በዚህ ስፍራ ሲያዝ ምንም አይነት የስልክ መገናኛ አልተገኘም። በቤቱ ማዕዘን ላይ ለጸሎት የምትዘረጋ ምንጣፍና ከጎኑ ትንሽ ቁርአን ተቀምጧል። በተጨማሪም የትንባሆ ሳጥንና ለረዥም ጊዜ የሚቆዩ ደረቅ ምግብ ዘሮች በዚህ ክፍል ተሰናድተዋል። በገጠራማው የኢራቅ ክፍል የሚዘወተሩ ባህላዊ ምግቦችም አብረው ተገኝተዋል። ተለዋዋጩን የዓለም መረጃ ፍሰት የሚያደምጥባት ትንሽዬ ራዲዮም ከዚህ ጥልቅ ስፍራ ተገኝታለች። ይህችም ሲጠቀማት የነበረችው ብቸኛዋ የቴክኖሎጂ መሳሪያ ሆና ተመዝግባለች። አስፈላጊ መልእክቶች ሲኖሩ በወረቀት ተጽፈው ለሚፈለገው አካል በጥንቃቄ እንዲደርሱ ይደረጋል። የስልክ ግንኙነት ፈጽሞ አይታሰብም ነበረ። በዚህ ስፍራ ከዕለት መገልገያዎች ባሻገር በርካታ ደብዳቤዎች ተገኝተዋል። እነዚህ ደብዳቤዎች ሳዳም ከተለያዩ የእርሱ ደጋፊዎች ጋር ያደረጋቸው የግንኙነት ማስረጃዎች ሆነው ተመዝግበዋል። ይሄም ከዓለም ርቆም ቢሆን ስልጣኑን ለማስቀጠል የነበረውን ቁርጠኝነት ያመላከተ ሆኗል። እርሱን ለመከላከል ያህልም አስፈላጊ ወታደራዊ ትጥቆችን ይዞ እንደነበር ተመላክቷል። በተደበቀበት ሚስጥራዊ ስፍራ AK-47 ጠብመንጃና የግሎክ 18 ሽጉጥ አስቀምጦ ተገኝቷል። በተጨማሪም ወደ $750,000 የሚጠጋ ጥሬ ገንዘብ የተቀመጠበት ትንሽዬ ሳጥን ከዚህ ስፍራ ወጥቷል። በተጨማሪም እንቅስቃሴዎቹን በሚስጥር ለማስጠበቅ እንዲረዳው የግል የአደጋ ጊዜ ፈንድ እንደነበረው ተጠቁሟል። በመጨረሻም ሳዳም ሁሴን በአገሩ ከፍተኛ ፍርድ ቤት በነፍስ ማጥፋት ወንጀል ተከሶ የስቅላት ሞት ተፈርዶበታል። አበቃን።